የምስራቅ አውሮፓ ሰማይ በባሩድ ጭስ ከጠቆረ፣ የክረምቱ በረዶ በደም ከራሰና የሰላም ተስፋ በአድማስ ርቀት ከደበዘዘ እነሆ ዓመታት ተቆጠሩ። ጦርነት እንደ ወራጅ ውሃ ባሪው ተለዋዋጭ ነው። አንዴ ይሞላል፣ አንዴ ይጎድላል፣ አንዴ ደግሞ አቅጣጫውን ቀይሮ ባልተጠበቀ ፍጥነት ይፈሳል። በሩሲያና በዩክሬን መካከል እየተካሄደ ያለው የደም አፋሳሽ ግጭት አሁን የያዘው መልክ ግን ከዚህ ቀደም ከነበረው በፍጹም የተለየ እጅግ የከፋና የዓለምን የጂኦፖለቲካ ቅርጽ ሊያዛባ የሚችል አዲስ ምዕራፍ ነው። ይህ ታሪክ ስለ ታንክና ስለ መድፍ ብቻ አይደለም። ይህ ታሪክ በካሲፒያን ባህር ላይ በድቅድቅ ጨለማ ስለሚጓጓዙ ሚስጥራዊ መርከቦች፣ ከምድር ይልቅ ሰማዩን ስለወረሩ ሰው አልባ አውሮፕላኖችና የሩሲያን የኢኮኖሚ ደም ስር ለመቁረጥ ስለተጀመረው አዲስ የነዳጅ ጦርነት ነው። ነገሩ የተጀመረው ከኛ እይታ በተሰወረውና ሰፊውን የራሽያ ምድር በሚያካልለው በካሲፒያን ባህር ላይ ነው። የዓለም አይን በጋዛና በሌሎች ግጭቶች ላይ ባረፈበት በዚህ ወቅት በሩሲያና በኢራን መካከል ታላቅ የጦር መሳሪያ ዝውውር በድብቅ እየተከናወነ ነው። ከቴህራን የተነሱ መርከቦች በሺዎች የሚቆጠሩ ኪሎሜትሮችን አቋርጠው የዓለም አቀፍ ማዕቀቦችን አጥርጥሰው ሞስኮ ደጃፍ ሲደርሱ የጫኑት በረዶ ወይም ስንዴ አልነበረም፣ የጫኑት ሞትን ነበር። ኢራን ለሩሲያ የሰጠቻቸው 400 የሚጠጉ ተወንጫፊ ሚሳይሎች የጦርነቱ ሚዛን ወደ አንድ ወገን ለማዘንበል የተደረጉ የመጨረሻ ሙከራዎች ናቸው። ይህ ለዩክሬን ሕዝብ መርዶ፣ ለምዕራባውያን ደግሞ ታላቅ ደወል ነው። ወደ ዝርዝሩ ስንገባ ይህ ጉዳይ ምን ያህል አደገኛ እንደሆነ እንረዳለን። ኢራን ለሩሲያ ያስረከበችው ሚሳይሎች ተራ የጦር መሳሪያዎች አይደሉም። እነዚህ ከፋታህ መደብ የሚመደቡ በተለይም ዞልፋገር የተሰኙ እጅግ ዘመናዊ የአጭርና መካከለኛ ርቀት ተወንጫፊ ሚሳይሎች ናቸው። ዞልፋገር የሚለው ስም ብቻውን በመካከለኛው ምስራቅ የጦር ሜዳዎች ላይ ፍርሃትን የሚፈጥር ነው። ይህ ሚሳኤል ከመሬት ተነስቶ በከፍተኛ ፍጥነት ወደ ሰማይ ከተምዘገዘገ በኋላ የጠላትን የአየር መከላከያ ራዳሮች በማጭበርበርና አቅጣጫውን በመቀያየር መልሶ ወደ መሬት ሲወርድ ኢላማውን የመምታት እድሉ እጅግ ከፍተኛ ነው። እስከ 700 ኪሎ ሜትር ርቀት ድረስ መብረር የሚችለው ይህ ሚሳኤል ከሩሲያ ድንበር ተተኩሶ የዩክሬን ዋና ከተማ ኬቭን ብቻ ሳይሆን በምዕራብ ዩክሬን የሚገኙ ወሳኝ ወታደራዊ ማዕከላትንና የኔቶ አቅርቦት መስመሮችን የመምታት አቅም አለው። ሩሲያ ይህንን መሳሪያ ለማግኘት ያደረገችው ጉዞ ቀላል አልነበረም። ጦርነቱ ከተጀመረበት ጊዜ አንስቶ የክሬምሊን ወታደራዊ ግምጃ ቤት እየተመናመነ መምጣቱ ለማንም የተሰወረ አይደለም። ፕሬዝዳንት ቭላድሚር ፑቲን ይህንን ክፍተት ለመሙላት ወደ ወዳጆቻቸው ፊት ማዞር ነበረባቸው። ከሰሜን ኮሪያ በሚሊዮን የሚቆጠሩ የመድፍ ጥይቶችን ካገኙ በኋላ ቀጣዩና ወሳኙ እርምጃ የኢራንን በር ማንኳኳት ነበር። ባለፈው ዓመት መጨረሻ ላይ በቴህራንና በሞስኮ መካከል የተደረጉ ተከታታይ የከፍተኛ ባለስልጣናት ስብሰባዎች ለዚህ ታሪካዊ ስምምነት መንገድ ጠርጓል ተብሏል። የሩሲያ መከላከያ ሚኒስቴር ልዑካን ቴህራንን ሲጎበኙ ኢራናውያን ያሳዩአቸው የሚሳኤል ቴክኖሎጂዎች የሞስኮን ልብ ማረኩት። ስምምነቱ ተፈረመ። ብዙም ሳይቆይ በካሲፒያን ባህር ላይ የሚንቀሳቀሱ የሩሲያ መርከቦች እንቅስቃሴ ጨመረ። ሳተላይቶች እንደሚያሳዩት መርከቦቹ የትራንስፖርት መከታተያ መሳሪያዎቻቸውን በማጥፋት በጨለማ ጉዞ ጀመሩ። በሌላ በኩል ግዙፍ የሩሲያ የጭነት አውሮፕላኖች በቴህራን አየር ማረፊያዎች ማረፍና መነሳት የዕለት ተዕለት ተግባር ሆነ። ውጤቱም 400 ገዳይ ሚሳኤሎች በሩሲያ ምድር ማረፋቸው ነው። የዚህ ሚሳኤል ወደ ጦር ሜዳ መግባት ለዩክሬን ምን ማለት ነው? የጥያቄ የዩክሬን ጀነራሎችን እንቅልፍ የሚነሳ ነው። እስከዛሬ ሩሲያ ትጠቀምባቸው የነበሩት ኢስካንደርና ኪንዛል ሚሳኤሎች ምንም እንኳን አውዳሚ ቢሆንም ቁጥራቸው ውስን በመሆኑ ሞስኮ በስስት ነበር የምትተኩሳቸው። አሁን ግን ከኢራን ያገኘችው 400 ሚሳኤሎች የሩሲያን እጅ ፈተውታል። ይህ ማለት ሞስኮ እነዚህ ሚሳኤሎች እንደ ዝናብ በማዝነብ የዩክሬንን የአየር መከላከያ ስርዓት ማጨናነቅ ትችላለች። የአሜሪካው ፓትሪዮት የአየር መከላከያ ስርዓት እጅግ ዘመናዊ ቢሆንም በአንድ ጊዜ የሚተኮሱ 100 ሚሳኤሎችን መጥለፍ አይችልም። ሩሲያ ይህንን ታክቲክ በመጠቀም የዩክሬንን የኤሌክትሪክ ኃይል ማመንጫዎች፣ የውሃ ማጣሪያ ጣቢያዎችና የባቡር መስመሮች በማውደም ሀገሪቱን ወደ ጨለማ ዘመን ለመመለስ ማቀዷ ጥርጥር የለውም። በተለይም ዞልፋገር ሚሳኤል ያለው ከባድ የፈንጂ አቅም አንድን ትልቅ ህንፃ ወይም ፋብሪካ በአንድ ምት አመድ የማድረግ ብቃት አለው። ኢራን ይህንን እርምጃ ስትወስድ ያለምን ተቃውሞ እንደማትፈራ በግልጽ አሳይታለች። የተባበሩት መንግስታት የጸጥታው ምክር ቤት በኢራን ላይ ጥሎት የነበረው የሚሳኤል ቴክኖሎጂ ማዕቀብ ጊዜው ያለፈበት መሆኑን እንደ ህጋዊ መከራከሪያ በማቅረብ ቴህራን ለፈለገችው አካል መሳሪያ የመሸጥ መብት እንዳላት አስታውቃለች። ነገር ግን ከዚህ ሽያጭ በስተጀርባ ያለው እውነት ንግድ ብቻ ሳይሆን ፖለቲካዊ ቁማር ጭምር ነው። ኢራን ከሩሲያ ጋር ያላትን ግንኙነት ወደ ስትራቴጂካዊ አጋርነት በማሸጋገር ከምዕራባውያን የሚሰነዘርባትን ጫና ለመቋቋም እየሞከረች ነው። በምላሹ ኢራን ከሩሲያ
ከሩሲያ የምታገኘው ገንዘብ ብቻ ሳይሆን ወታደራዊ ቴክኖሎጂም ጭምር ነው። ዘመናዊ የሱኮይ 35 የጦር ጀቶች፣ የአየር መከላከያ ቴክኖሎጂዎችና የሳተላይት መረጃዎች ከሞስኮ ወደ ቴህራን ሊጎርፉ ይችላሉ። ይህ ደግሞ የመካከለኛው ምስራቅን የኃይል ሚዛን በመቀየር እስራኤልና ሳውዲ አረቢያን ለከፍተኛ ስጋት የሚዳርግ ነው። ነገሩ ግን ታሪኩ በዚህ ብቻ አበቃም። እያንዳንዱ ድርጊት ምላሽ አለውና ዩክሬንም እጅና እግሯን አጣጥፋ አልተቀመጠችም። ኪየቭ በምዕራባውያን የጦር መሳሪያ እርዳታ መዘግየት ምክንያት የተፈጠረባትን ክፍተት ለመሙላት አዲስና እጅግ አስቀያሚ ጦር ስልት ቀይሳለች። ይህ ስልት የኢኮኖሚ ህመም ይባላል። የዩክሬን ወታደራዊ መሪዎች አንድ እውነት ተረድተዋል። የሩሲያን ጦር በግንባር ላይ ማሸነፍ ከባድ ከሆነ የጦር መኪናውን የሚያንቀሳቅሰውን ነዳጅ ማድረቅ ያስፈልጋል። ለዚህ ነው ጦርነቱ ከዩክሬን ምድር ወጥቶ ወደ ሩሲያ ግዛት ወደ ነዳጅ ማጣሪያዎችና ወደብ ተርሚናሎች የተዛመተው። ባለፉት ሳምንታት በሩሲያ ደቡባዊ ግዛቶች የሚኖሩ ዜጎች በሌሊት የሚሰሙት የፍንዳታ ድምፅ እየለመዱት አይደለም። በክራስኖዳር እና በሌሎች አካባቢዎች የሚገኙ ግዙፍ የነዳጅ ማጣሪያዎች በዩክሬን ድሮኖች ኢላማ እየሆኑ ነው። እነዚህ ድሮኖች በጨለማ ተጉዘው የሩሲያን የአየር መከላከያ ሾልኮ በመግባት በሚሊዮን ዶላር የሚቆጠሩ የነዳጅ ማጣሪያዎችን በእሳት እያጋዩ ነው። ከሩሲያ የነዳጅ ማጣሪያዎች የሚወጣው ጥቁር ጭስ የሞስኮን ኢኮኖሚያዊ ደም መፍሰስ ያመላክታል። ሩሲያ ለጦርነቱ የምታውለው በቢሊዮን የሚቆጠር ዶላር የሚገኘው ከነዳጅ ሽያጭ ነው። ዩክሬን ይህንን የገቢ ምንጭ ኢላማ ማድረጓ ክሬምሊንን በሁለት በኩል ነው የሚገዳው። አንደኛው የተጣራ ነዳጅ ወደ ውጭ እንዳይላክ በማድረግ የውጭ ምንዛሪ ገቢን ይቀንሳል። ሁለተኛና ይበልጥ አደገኛው ደግሞ በግንባር ለሚዋጋው የሩሲያ ታንክና ተሽከርካሪ የሚቀርበው ነዳጅ ማስተጓጎል ነው። ያለ ዲዘል የሚንቀሳቀስ ታንክ ከተራ ብረት አይለይም። የዩክሬን የደህንነት አገልግሎት ኤስቢኦና የልዩ ኃይል ጥምር ኦፕሬሽን የሆነው ይህ የድሮን ዘመቻ በቴክኖሎጂ የተደገፈ ዘመናዊ ጦርነት ማሳያ ነው። ዩክሬን እየተጠቀመችበት ያለውት ድሮኖች ውድ የሆኑ ሚሳኤሎች አይደሉም። በአገር ውስጥ የሚመረቱ ዋጋቸው ርካሽ የሆነ ነገር ግን ኢላማቸውን በትክክል የመምታት አቅም ያላቸው ካሚካዜ ወይም ራሳቸውን የሚያፈነዱ ድሮኖች ናቸው። የዩክሬን ዲጂታል ትራንስፎርሜሽን ሚኒስተር ሚካኤል ፌድሮቭ እንዳሉት የዩክሬን እቅድ በዘንድሮ ዓመት በሺዎች የሚቆጠሩ ረዥም ርቀት ተጓዥ ድሮኖችን ማምረት ነው። የፕሮጀክት የድሮን ጦር ይባላል። ፋብሪካዎቹ በመሬት ውስጥና በሚስጥራዊ ቦታዎች ተቋቁመው ቀንና ሌሊት ይሰራሉ። ዓላማው አንድ ነው። ሩሲያ በዩክሬን ላይ የምታደርሰውን ጥፋት በራሷ ምድር እንድትቀምሰው ማድረግ። የድሮን ቴክኖሎጂ ጦርነቱን እንዴት እንደቀየረው ስንመለከትም ይገርማል። በፊት ጦርነት ማለት ትልቅ በጀትና ትልቅ ኢንዱስትሪ የሚጠይቅ ነበር። አሁን ግን በአንድ ጋራዥ ውስጥ የሚመረት ትንሽ ድሮን በሚሊዮን የሚቆጠር ዶላር የሚያወጣን የነዳጅ ማጣሪያ ማውደም ይችላል። ይህ አሲሜትሪክ ዋርፌር ወይም ተመጣጣኝ ያልሆነ ጦርነት ይባላል። ዩክሬን የሩሲያን ያህል ሚሳኤል ላይኖራት ይችላል። የሩሲያን ያህል የባህር ኃይል ላይኖራት ይችላል። ነገር ግን በድሮን ቴክኖሎጂና በፈጠራ ችሎታ የሩሲያን ግዙፍ አካል እያደማች ነው። አንድ ድሮን የሩሲያን አየር መከላከያ አልፎ ሄዶ ኢላማውን ሲመታ በሩሲያ ሕዝብ ስነ ልቦና ላይ የሚፈጥረው ተጽዕኖ ቀላል አይደለም። ጦርነቱ ሩቅ ዩክሬንን ውስጥ ብቻ ሳይሆን እዛው ሩሲያ ውስጥ በጓራቸው መሆኑን ለሩሲያውያን ያሳስባቸዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ይህንን ስትራቴጂ ፍትሐዊ ምላሽ ሲሉ ይገልጹታል። ሩሲያ የዩክሬንን ከተሞች እየደበደበች የራሷ ከተሞችና ፋብሪካዎች ሰላም ይሆናሉ ብሎ ማሰብ ሞኝነት ነውም ይላሉ። ኪየቭ ይህንን ጦርነት ወደ ሩሲያ ግዛት ለማስፋፋት የወሰነችውን በምክንያት ነው። አንደኛ የሩሲያን የሎጂስቲክስ መስመር ለመበጠስ፣ ሁለተኛ የሩሲያን ሕዝብ ምቾት በመንሳት በክሬምሊን ላይ የውስጥ ጫና መፍጠር፣ ሶስተኛ የምዕራባውያን እርዳታ ቢዘገይም ዩክሬን ራሷን የመከላከልና የማጥቃት አቅም እንዳላት ለማሳየት። በተለይም የአሜሪካ ኮንግረስ ለዩክሬን የሚሰጠው እርዳታ ባዘገየበት በዚህ ወቅት የዩክሬን የራስ አቅም ወሳኝነት አለው። በዚህ ሁሉ መሃል አሜሪካና አውሮፓ በጭንቀት ውስጥ ናቸው። የዋይት ሃውስ የብሔራዊ ደህንነት አማካሪዎች የኢራንን ሚሳኤል ጉዳይ አደገኛ መባባስ ሲሉ ጠርተውታል። ዋሽንግተን ስጋቷ ሁለት ነው። አንደኛው እነዚህ ሚሳኤሎች በዩክሬን የሚያደርሱት ውድመት ሲሆን፣ ሁለተኛው ደግሞ ሩሲያና ኢራን እየፈጠሩት ያለው የተገለሉ ሀገራት ግንባር ነው። ሩሲያ፣ ኢራንና ሰሜን ኮሪያ አንድ ላይ በመሆን የምዕራቡን ዓለም የበላይነት የሚፈታተን ወታደራዊና ኢኮኖሚያዊ ብሎክ እየፈጠሩ ነው። ይህ ጥምረት እርስ በርስ የጦር መሳሪያ ይለዋወጣል፣ የኢኮኖሚ ማዕቀቦችን ለመጣስ ይተባበራል፣ እንዲሁም በዓለም አቀፍ መድረክ አንዱ ለሌላው ሽፋን ይሰጣል። አሜሪካ ለዚህ ምላሽ ለመስጠት ተጨማሪ ማዕቀቦችን እንደምጥል ብገልጽም ማዕቀብ ብቻውን የሚሳኤሎችን ጉዞ እንደማያቆም ግልጽ ነው። የአውሮፓ ሀገራትም እንዲሁ በሁለት ቢላ ተወጥረዋል። በዩክሬን ድሮኖች የሩሲያ ነዳጅ ማጣሪያዎች መመታት የዓለምን የነዳጅ ዋጋ እንዳያንረው ይሰጋሉ። በተመሳሳይ ደግሞ ሩሲያ የምታገኘው የነዳጅ ዶላር ለጦርነቱ መቀጠል ምክንያት መሆኑን ያውቃሉ። ስለዚህ ዩክሬንን አቁሚ ማለት አይችሉም። ግፊበት ለማለት የኢነርጂ ገበያው ያስፈራቸዋል። የውስብስብ ሁኔታ ጦርነቱ ምን ያህል ዓለም አቀፋዊ
ትስስር እንዳለው ያሳያል። በደቡባዊ ሩሲያ የሚቃጠል አንድ የነዳጅ ማጣሪያ በለንደን ወይም በኒውዮርክ የነዳጅ ዋጋ ላይ ተጽዕኖ ይኖረዋል። የሩሲያ ምላሽ ምን ሊሆን ይችላል የሚለው ጥያቄም ወሳኝ ነው። ሞስኮ የዩክሬንን የድሮን ጥቃት እንደ ሽብር ተግባር በመፈረጅ የበቀል እርምጃ እንደምትወስድ ዝታለች። የኢራን ሚሳኤሎች መምጣት ለዚህ የበቀል እርምጃ ጥሩ አጋጣሚ ነው። በሚቀጥሉት ሳምንታት ሩሲያ በዩክሬን ከተሞች ላይ መጠነ ሰፊ የሆነ የሚሳኤል ናዳ ልታወርድ እንደምትችል ይጠበቃል። ኢላማዎቹ ወታደራዊ ብቻ አይሆንም። የዩክሬንን ሞራል ለመስበር ሲባል የሲቪል መሰረተ ልማቶች፣ የገበያ ማዕከላትና የመኖሪያ ህንፃዎች ሊመቱ ይችላሉ። ጦርነቱ ወደ ቶታል ዋር ወይም ወደ አጠቃላይ ጦርነት እየተቀየረ ነው። ህግና ደንብ የማይሰራበት፣ ርህራሄ የሌለበት፣ የማሸነፍ ፍላጎት ብቻ የሚገዛው ጦርነት። በሜዳ ላይ የሚዋጋው ወታደር ህይወትም እንዲሁ እየከበደ ነው። የሩሲያ ወታደሮች በግንባር ላይ በዩክሬን ድሮኖች እየታደኑ ነው። አንድ ወታደር በቀን ውስጥ ተደብቆ እንኳን ከሰማይ በጸጥታ የምትመጣ ድሮን ህይወቱን ልትቀጥፍ ትችላለች። በሌላ በኩል የዩክሬን ወታደሮች የሩሲያ መድፍና ሚሳኤል ዶፍ መቋቋም አቅቷቸዋል። ቴክኖሎጂ ጦርነቱን ይበልጥ አሰቃቂ አድርጎታል። በፊት ጠላትን ታየዋለህ፣ አሁን ግን ጠላት ስክሪን ፊት ለፊት ተቀምጦ በሺህ ኪሎ ሜትር ርቀት ላይ ሆኖ ነው የሚገርል። ይህ ስነ ልቦናዊ ጫና በሁለቱም ወገን ወታደሮች ላይ ከፍተኛ ነው። የዩክሬን የድሮን ኢንዱስትሪ እድገት ግን ለወደፊቱ ጦርነት አንድ ፍንጭ ይሰጣል። ዩክሬን በአሁኑ ወቅት ከውጭ እርዳታ መጠበቅ ብቻ ሳይሆን የራሷን የቴክኖሎጂ አቅም በመገንባት ላይ ነች። የግል ኩባንያዎች፣ የመንግስት ተቋማትና የበጎ ፈቃደኞች ስብስብ አንድ ላይ በመሆን የድሮን ሰራዊት እየገነቡ ነው። እነዚህ ድሮኖች አርቲፊሻል ኢንተልጀንስ ወይም ሰው ሰራሽ አስተውሎት እየታጠቁ እየሆኑ መጥተዋል። የሩሲያ የኤሌክትሮኒክስ መደፍጠጫ መሳሪያዎችን ወይም ኤሌክትሮኒክ ዋርፌር በመቋቋም ኢላማቸውን ለይተው መምታት እየቻሉ ነው። ይህ የቴክኖሎጂ ሽኩቻ ጦርነቱን ወደ ቤተ ሙከራ ቀይሮታል። ዓለም የዘመናዊ ጦርነትን ባህሪ ከዩክሬን እየተማረ ነው። ወደ ሩሲያ ስንመለስ የክሬምሊን ፕሮፓጋንዳ ማሽን ኢራን የላከችውን ሚሳኤል ጉዳይ ለማስተባበል ወይም ለማቃለል ይሞክራል። ነገር ግን መሬት ላይ ያለው እውነት ሌላ ነው። የሩሲያ ጦር ሰሜን ኮሪያና ኢራን ባይደርሱለት ኖሮ አሁን ባለበት አቋም መቀጠል ይከብደው ነበር። ይህ ለአንድ ኃይለኛ ነኝ ለምትል ሀገር ትልቅ ውርደት ቢሆንም ለፑቲን ግን ከስልጣንና ከድል የሚበልጥ ነገር የለም። ከዲያብሎስም ቢሆን መሳሪያ መግዛት ካለባቸው ወደ ኋላ አይሉም። የሩሲያ ህዝብም ቢሆን የኢኮኖሚ ማዕቀቡ ጫና፣ የዋጋ ንረትና የድሮን ጥቃቶች ስጋት እየመረረው መጥቷል። ነገር ግን የብረት እጅ አገዛዝ ባለበት ሀገር የምሬት ወደ አደባባይ ተቃውሞ መቀየር ይከብዳል። የጦርነት አሁን የደረሰበት ደረጃ እጅግ አሳሳቢ ነው። የኢራን ሚሳኤሎች ወደ ሩሲያ መግባትና የዩክሬን ድሮኖች ወደ ሩሲያ መግባት ግጭቱን ከቁጥጥር ውጭ ሊያደርጉት ይችላሉ። ነገሮች በዚሁ ከቀጠሉ ጦርነቱ ወደ ጎረቤት ሀገራት የመስፋፋት እድሉ ሰፊ ነው። ኔቶ ሁኔታውን በቅርበት እየተከታተለ ነው። ነገር ግን ቀጥተኛ ጣልቃ ገብነት ይፈራል። ዩክሬን ብቻዋን ከግዙፉ የሩሲያ ጦር ጋር እየተጋፈጠች ነው። የጀግንነት ታሪክ እየተሰራ ነው፣ ግን ዋጋው ውድ ነው። የሚፈራርሱ ከተሞች፣ የሚሞቱ ህጻናት፣ የሚፈናቀሉ ቤተሰቦች፣ ይህ ሁሉ የፖለቲካ ሰዎች የስልጣን ጥማት ውጤት ነው። በቀጣይ ቀናት የምናየው ነገርም ግልጽ ነው። ሰማዩ በሚሳኤልና በድሮን ይሸፈናል። የነዳጅ ማጣሪያዎች ይቃጠላሉ። የኤሌክትሪክ ጣቢያዎች ይፈራርሳሉ። ክረምቱ እያለቀ ጸደይ ሲገባ የውጊያ እሳት ይበልጥ ይንቀለቀላል። ዓለም ትንፋሹን ዋጥ አድርጎ እየተመለከተ ነው። ይህ ጦርነት መች ይቆማል? ማንም መልስ የለውም። አንድ ነገር ግን እርግጠኛ መሆን ይቻላል። የኢራን ሚሳኤሎችና የዩክሬን ድሮኖች የጦርነትን ህግ ቀይረውታል። አሸናፊ የሚለየው በወታደር ብዛት ሳይሆን በቴክኖሎጂ የበላይነትና የጠላትን ኢኮኖሚ መስበር አቅም ላይ ሆኗል። የሰው ልጅ ታሪክ በደም የተጻፈ ሌላ ምዕራፍ እያስተናገደ ነው። እኛም እንደ ታዛቢ የዚህን አሳዛኝ ድራማ ቀጣይ ክፍሎች በጉጉትና በስጋት እንጠብቃለን።